አንተን እያየው አንድ ኳስ ተጫዋች ያለው ሮኒ የሚባል ሰው ታውቃለህ? ባለቤቴ ነው። መገኛዬ ላተበቻለ የደረሰብኝን ዘግባችሁ የለ እንደ እመቤቴ መስክሬ አኔቨር ፎርጌት የጠነጠጥኩ ጊዜ ለባሉ ድምቀት ጠነጠጥኩ። ወጥቻለሁ ሙሉ በሙሉ ከጴንጤነት ወጥቻለሁ። ሙሉ በሙሉ ነው ማወራ። በድጋሚ ሰበር ዜና። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አባ ሕርያቆስ ከስራቸው ተነስተው እሳቸው ቦታ በጊዜያዊ መልኩ እስከ ጥቅምት ሲኖዶስ ጉባኤ ድረስ ብፁዕ አባታችን አቡነ ሳዊሮስ በጊዜያዊ እንዲመሩትና እንዲያስተዳድሩት ተመድበዋል። ዛሬ ሐምሌ 30 እጅግ አሳዛኝ ሰበር መረጃ አለ። ልክ የአዲስ አበባ ሀገረ ስብከት አመራሮች እስከ ዛሬ ድረስ በሙስናና በስርቆት እንደተጠረጠሩትና እጅ ከፍንጅ እንደተያዙት ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጥተው ጴንጤዎቹ ምን ያህል ከመጽሐፍ ቅዱስ ውጪ እንደሆኑ እያሳዩን ይገኛል። እንዲሁም ደግሞ ወንድማችን ዮኒ ማኛ የጴንጤን ቤት ጉድን እየዘረገፈልን ይገኛል። ጴንጤዎቹ ደግሞ ለምን እርስ በራሳቸው እንደማይግባቡ ማመራችን ዲያቆን ያረጋል በጋዝ እያስተማሩን ይገኛሉ ማለት ነው። ኦርቶዶክሳውያን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሕርያቆስ ከስልጣናቸው እንደወረዱ እየሰማን እንገኛለን። በምትኩም ደግሞ አቡነ ሳዊሮስ እንደተቀመጡ እየሰማን እንገኛለን ማለት ነው። እጅግ ሶሻል ሚዲያውን ሰሞኑን እያነጋገረ የነበረ ዜና ነው ማለት ነው። ኦርቶዶክሳውያን በእነዚህ ሀሳቦች ለሰፋ አድርገን ስለምንወያይ እናንተም ቪዲዮን እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድትደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን አስተማሪ ቪዲዮዎችን ዘኮ 16 በሳምንት 2 ቪዲዮዎችን እያመጣላችሁ ስለሆነ ዘኮ 16 ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሉ። ሐሳብ አስተያየታችሁ ኮሜንት ላስቀምጡልኝ። ብፁዕ አቡነ ሳዊሮስ ለምን ተቀመጡ፣ አቡነ ሕርያቆስ ለምን ወረዱ በሚለው ዘፋ አድርጌ ቪዲዮዎችን ይዤላችሁ ስለመጣሁ እናንተ ቪዲዮን እስከመጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለቡና ለምትደርሱ በልዑል እግዚአብሔር ስም ለማሳሰብ ወዳለው ማለት ነው። ኦርቶዶክሳውያን ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። መገኛዬ ላንተ ብቻ ነው ጭፈራዬ፣ ፈጣሪዬ ሊቁ ኪዳነ ወልድ ክፍሌ በበኩላቸው የግዕዙን ስር ዘፊን የሚለውን ይዘው በመነሳት ምክንያቱም የዚህ ሁሉ ኮንቴክስት ውጤት ስለሆነን ማለት ነው። መዝፈን፣ መወዛወዝ፣ ማጋፈት፣ መዝለል፣ መፈንጨት ይሉታል። አሁን ጥያቄው ማጋፈት ምንድነው የሚልም ሊመጣ ይችላል። ማጋፈት ቁጢጥ ብሎ በእግሩና በእግሩ ላይ እንጠጥ እያለ አንድ ሰው እየተነፈሰ ሲፈነጭ ማለት ነው አንዱ። ሁለተኛው ማጋፈት ምንድነው? ደስታ ተክለወልድ ሲፈቱት ደግሞ ምንድነው ይሉታል? በዛር ሲወርድበት ሰው ሲገዝፍ ይላሉ። ይሄንን የምታውቁ ይመስላል። ዛር ሲወርድበት የሚያሳየው አንተን እያየው አንድ ኳስ ተጫዋች ያለው ሮኒ የሚባል ሰው ታውቃለህ? ባለቤቴ ነው። አዝነሽ ወጥተሽ ከነቀዘነሽ ወጥተሽ ጌታ እያልሽ እያረግሽ እንደዚህ ጌታን አመለክኩት ያለሽ ልቦና ይስጥሽ፣ ልቦና ይስጣችሁ። በቡታንታ በቢኪኒ ሆነሽ ቢች ሆነሽ ቁልትልት እያልሽ ሴት ልጅ ትሸፈን ነው የሚለው በየትኛውም መጽሐፍ። የትኛውንም መጽሐፍ ቅዱስ አምጣ፣ ቁርአን አምጣ፣ ቡዲዝም አምጣ፣ ምናምን አምጣ፣ ትሸፈን ነው ሴት ልጅ የሚለው። የሌለ ታሪካችሁን አቁ። የትኛውም ሃይማኖት አምጣ፣ ሴት ልጅ ትሸፈን ነው። ቢያንስ ከኦርቶዶክስና ከሙስሊም ጴንጤቶች እንድትማሩ ፈልጋለሁ። ጴንጤቶች እንድትማሩ በደንብ ፈልጋለሁ። ጴንጤቶች ምንም የጌታ ፍቅር ሁላችሁን ለማሳየት ለምትችላሉ ሴቶች ግን እያመለካችሁ አይደለም፣ እየረከሳችሁ ነው እያልኳችሁ። ዓላማችሁን ጌታን ማታለል አይቻልም። የሰውን ልጅ ትችላል አልኩ እኮ
የኦርቶዶክስ ሴት ማምለክ ባለባት ግጥም አድርጋ ታመልከዋለች። መደነስ ስትፈልግ አታስመስልም። በደንብ ተገላልጣል ተዘግዝቃ ትደንሳለች። ሙስሊሟም እንደዛ መደነስ የዳንስ ጥማታችሁን መዝሙር ብቻ ስለጨመራችሁበት አመሰገንኩ ብላችሁ አታጭበርቡ። ይዋቸው ኦርቶዶክሶች ሲዘምሩ ይዋቸው እስቲ። የፈለገ በሌላ ቦታ የኦርቶዶክስ ልጅ ትዝለል እንደ ፌንጣ፣ ወደ መዝሙር ስትመጣ አንድ የኦርቶዶክስ ሴትን አንድ ነው ማወራ ሳትሸፋፈን የምትዘምር አታመጣ። መንቃሮች ናቸው የኛዎቹ፣ መንቃሮች ለጌታ ክብር የሌላቸው። የፈለገ ነገር ይሁን ሙስሊም፣ የፈለገ ነገር ይሁን ሙስሊምን አምጣልኝ፣ ጌታ ምስክሬ፣ እስቲ ትዘምር ተሸፋፍና ነው። የኛዎቹ መንቃሮች አሉ እንጂ ቫኬሽን ቦታ እያሳዩ ጌታ ነው እንዴ? ምን የሚሉት ምስጋና ነው? የቫኬሽን ቦታ ለማሳየት እግዚአብሔር ቸርነት ጌታ ይገስጽሽ። ቦናችሁ የጠፋ አስመሳይ አውደልዳዮች ናቸው። ጌታ አውደልዳይ ጨካኞችም ናቸው። ሰውን ማታለል ትችላለች። ሰውን ማጭበርበር ማንም ሰው እንኳን በዚህ ሰዓት አይሸወድም። በዚህ ሺህ ጊዜ ኦርቶዶክስና የሙስሊም ሴቶች ይግደሉኝ። በዚህ ጌታ ጋር ሲሄዱ ክብራቸው ሽቅጥቅጥ ብሎ ሽፍንፍን ብለው በስነ ስርዓቱ ነው የሚያመሰግኑት። ከልባቸውም ነው። አስመሳዮች ናቸው። ጌታን ሲያመልኩ ከልባቸው ሙስሊምም አምጣው ይቅርታ ኦርቶዶክስ አምጣው ሴቶቻቸው ሃይማኖታቸው እንዲዋረድ እንኳን አያደርጉም ሲዘምሩ። ግራ ተጋብተህ ታብዳለህ። ጴንጤ ስትሆን ወደ ማበድ 5 ጉዳይ ትደርሳለህ። እና እኔ 8 ወር እኔ ብቀውስ ይፈረድብኛል? 8 ወር ሙሉ መቀወሴ ይፈረድብኛል? እኔ ብቀውስ ይህን ለማጣራት በዚህ በኩል ጥምቀት ሕይወት ይሰጣል ሲለኝ፣ በዚህ በኩል አይሰጥም ሲሉ እሺ ስል፣ በዚህ በኩል ከማርያም ስጋ አልነሳም ሲለኝ እሺ ስለው፣ ከዚህ በኩል ስጋ ነስቷል ሲለኝ እዛም እሺ ስል፣ ከዚህ በኩል ደግሞ ምን ይላል ኢየሱስ መንፈስ ነው ሲለኝ እንዲህ ምንድን ነው ስል፣ በዚህ በኩል ደግሞ ኢየሱስ በስጋ ነው ሲል ምን ቀረኝ? እኔ ያልቀወስኩማ ሊቀውስ ነው። ማን ነው የሚቀውሰው? እኔ እኮ በስንት ነገር ተይዤ ዘኑልኝ እንጂ እንዴት ነው የማልቀውሰው? ይሄ አያቀውስም? እንዴን ሰምቶ የማይቀውስ አለ? ጤነኛ ትሆናላችሁ? እውነት ነው የምልህ፣ ጤነኛ ትሆናለህ በዚህ ጉዳይ። እዚህ ጋር አመንኩ ብለህ ስትል ኖ ኦንሊ ጂሰስ ነው ስላሴ አያስፈልግም ይላል። እሺ ትላለህ። ከዛ ደግሞ ኖ ስላሴ ያስፈልጋል ትላለህ። እሺ እላለሁ። አንድ አምላክ ነው 2 ባህሪ ያለው ትለዋል ይለኛል። አንድ አምላክ ነው 2 ባህሪ ያለው። እሺ ትላለህ። ኖ አንድ አምላክ ነው 1 ባህሪ ያለው ይለኛል። እሱንም እሺ እላለሁ። ጸጉሩ ያለመነቃቀሉም ተመስገን። የደረሰብኝን ዘግባችሁ የለ እንደ እመቤቴ ምስክሬ አይ ኔቨር ፎርጌት። የጠነጠጥኩ ጊዜ ለበዓሉ ድምቀት ጠነጠጥኩላችሁ። ሳኖዜ ነው። I went there, they got a church, beautiful ladies. ሄድኩ። what happened was ከጎን የተቀመጠችው ቆንጅዬ ዳሌ ያላት ቀይ ነው የለበሰችው። ቀይ ጫማ፣ ቀይ ቦርሳ፣ ቀይ ሊፕስቲክ ሁሉ ማች ያደረገ ነው። የማስታውሰው ጥቁር ለብሳለች፣ ውስጥ ትንሽ ከፈት ያለ ሲያንቀዘቅዘኝ እጄ አጠገቧ ዱቅ አልኩል። ምናልባት ምን ይታወቃል ብዬ ማለት ነው። ከዛ በኋላ ተጸልዬ ምናምንና ቆምንና እጅ ለእጅ ተያይዛችሁ ጸልዩ ተባለ። እኔ አላረፍም፣ እመቤቴን አላረፍም። ቺኳ
የቀደም አባቶች ትምህርት አያስፈልግም እኔ መጽሐፍ ቅዱስን አንብቤ እረዳለሁ ይሉና ከዛ በኋላ ግን በእያንዳንዱ ቃል ሲከራከሩ የለም አንተ አልበራልህም አንተ አልተገለጠልህም እየተባባለ ዲኖሚኔሽን ሲፈጥሩ ይውላሉ። ከዚህ የሚጠብቀው ኦርቶዶክሳዊ ቤተክርስቲያን በዘመናት አንድ አድርጎ ጠብቋት የሚኖረው የአበው ትምህርት ነው። ያም በግል ስሜት እንዳንሄድ እነዚህ አባቶቻችን ከምንጭ የተረዱትን እንረዳለን። ለምሳሌ ጌታችን ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት መግባት አይችልም ብሏል። ይህን የጻፈልን ዮሐንስ ወንጌላዊ ነው። ምን ማለት ነው? ከውሃና ከመንፈስ መወለድ ማለት ምን ማለት ነው? እንዴት ነው? በውሃ መወለድ ማለት ምን ማለት ነው? በቃ ዮሐንስ ወንጌላዊ ያለው ይሄንን ነው። ተጨማሪ ማብራሪያ ብንፈልግ በዮሐንስ ወንጌልም በሶስቱ መልእክታቱም በራዕየ ዮሐንስም ላይ አናገኝም። ራሱን ዮሐንስ ወንጌላዊ እንዳንጠይቀው የዚህ ዓለም ተጋድሎውን ጨርሶ ወደ ፈጣሪው ሄዷል። ስለዚህ ምን እናድርግ ታዲያ? የቀደሙ አባቶችን ትምህርት ካልሰማን ወደ ግምት ነው ምን ሄደው አይ እኔ የሚመስለኝ ይሄ ነው የለም ይሄ ነው ወደሚል በእግዚአብሔር ቃል ወደ መጣላት ነው የሚያደርሰው። ለምሳሌ የአባቶችን ትምህርቶች በማይቀበሉ ወገኖቻችን ይሄንን ሰው ከውሃና ከመንፈስ ካልተወለደ የሚለውን 4 አይነት 5 አይነት አረዳዳላቸው። አንደኛዎቹ ወገኖች ውሃ የተባለው አንድ ሰው በክርስቶስ ለማመኑ የቤተክርስቲያን አባል ለመሆኑ ማሳወቂያ መንገድ ነው። ጀስት እንደመታወቂያ ነው። ሰው በውሃ ሲጠመቅ ክርስቲያን መሆኑን ማሳወቂያ መንገድ ነው። ከዛ ያለፈ ምንም ነገር የለውም ይላሉ። ሌላኛዎቹ ወገኖች ደግሞ ማመንን መመስከሪያ ነው። መጠመቅ በውሃ መጠመቅ ማመኑን ለማስመስከር ለመግለጥ ነው ይላሉ። ሌላኞቹ ወገኖች ደግሞ በውሃ መጠመቅ ማለት እምነቱን ለማጽናት የሚረዳ ብቻ ነው። በውሃ መጠመቅ እምነትን ለማጽናት ይረዳል፣ ለድነት ግን አይጠቅምም የሚል ነው። ሌላኛዎቹ ደግሞ በውሃ መጠመቅ የተባለው ቃሉ ነው፣ የተለየ በውሃ መጠመቅ የሚባል ነገር አያስፈልግም ይላሉ። እነዚህ ሁሉ ግን ቃሉን ይቀበላሉ። ዮሐንስ ወንጌልን ይቀበላሉ። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት አይገባ የሚለውን ይቀበላሉ። ችግሩ አረዳዱ ነው። ቅዱስ ጀሮም እንዳለው ወይም ሄሮኒመስ ቁም ነገር ያለው ቅዱሳት መጽሐፍትን ማንበቡ ላይ አይደለም መረዳቱ ላይ ነው ይላል። ያው ማንበቡ ካልተረዳ ነው ምን ዋጋ አለው? የተጻፈው ሐሳቡ የሆነ ነገር እንዲያስተላልፍ ነው። የድነትን ሐሳብ እንዲያስተላልፍ ነው። ስለዚህ ያን የድነት ሐሳብ በተጻፈበት ልክ ካልተረዳ ነው በህይወት ቃል ልንጠፋ እንችላለን። መናፍቃን እየተባሉ የተወገዙት እኮ ቅዱሳት መጽሐፍትን ስላልተቀበሉ አይደለም፣ አረዳዱን በተበላሸ መንገድ በራሳቸው መንገድ ስለተረዱና ስለተረጎሙ ነው። ሌላው አረዳድ ደግሞ ውሃው ያስፈልጋል። በቁሙ በውሃው ስንጠመቅ በዛም አማካኝነት ልደትን ስርየተ ኃጢአትን እናገኛለን የሚል አረዳድ ነው። ታዲያ አሁን የትኛው ነው? በምንድነው የሚለካው? በምንድነው ትክክሉ ከስተቱ የሚለየው? አንዳንድ ወገኖች አይ ቃሉን መርምር ይላሉ። ፋይን፣ ቃሉን የሚመረምሩ ግን ብዙ ሰዎች አሉ። ብዙ የፕሮቴስታንት የነገር ሃይማኖት ወይም የመጽሐፍ ቅዱስ ምሁራን መጽሐፍ ቅዱስን በብዙ ዓመታት ያጠናሉ፣ ግን አይስማሙም። ብዙ ዓመት ማጥናታቸው ዋስትና አይሆንም። የሐዋርያት ሥራ ምዕራፍ 15 ላይ እንደምናገኘው በቤተክርስቲያን አለመግባባት ሲፈጠር ሐዋርያት ሂዱ ቃሉን መርምሩ እንደተረዳችሁበት ኑሩ አይደለም ያሉት። ጉባኤ ሰርተው ይሄ እንዲህ ነው ያ እንዲህ ነው ያሉት። ቤተክርስቲያን ጉባኤዎች ስለሆነች። ስለዚህ ከእንዲህ አይነት ግምታዊ መረዳትና ክስተት የሚጠብቀን የቀደሙ አባቶቻችንን ትምህርት ማየት ነው። ታዲያ የቀደሙ አባቶቻችን ምን ብለው ተረዱት? ይሄን ሰው ከውሃና ከመንፈስ ካልተወለደ የሚለውን ምን ብለው ተረዱት? ዮሐንስ ወንጌላዊን አናገኘውም። አዎ ሌላም ነገር ጽፎ አናገኘውም። ግን እሱን ባናገኘውም ከሱ ቀጥሎ ደቀ መዝሙሩ የነበረው ፖሊካርፐስ ያስተማረው ሄሬኒዮስ ስለዚህ እንዲህ ብሎ ጽፎ እናገኛለን። ምን ብሎ ጻፈ ቅዱስ ሄሬኒዮስ? ከመምህሩ ከቅዱስ ፖሊካርፐስ ደግሞ ከቅዱስ ዮሐንስ ያገኘውን እንዲህ ብሏል። በአንድ አሁን ቅሬቱ ትንሽ ቅሬቱ ባለ በአንድ ድርሰቱ ላይ ይህን በተመለከተ እንዲህ ይላል። እኛ በኃጢአት ምክንያት አካላችን የተቆማመጠብን እንደመሆናችን የእግዚአብሔርን ስም በመጥራትና በተቀደሰ ውሃ በመጠመቅ ከክፉ በደሎቻችን ሁሉ እንነጻለን። አዲስ እንደተወለዱ ሕፃናትን በመንፈሳዊ ልደት ዳግመኛ እንወለዳለን። ራሱ ጌታችን እንዲህ ብሎ እንዳስተማረ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ብሎ እንደተናገረ ብሎ ይተረጉመዋል። ስለዚህ ተግባራዊ ትርጉሙ ይሄ ነው ማለት ነው። በውሃ በመጠመቅ ስርየተ ኃጢአትን፣ ልጅነትን፣ ይሄን ሁሉ የዘላለም ሕይወትን እናገኛለን። ይሄ ነው በዮሐንስ ወንጌል የተጻፈው ተግባራዊ ትርጉሙ ይሄ ነው። ይሄን ከየት እናገኘዋለን? ከቤተክርስቲያን አባቶች ከቀደሙ አባቶቻችን ትምህርት ነው። ዛሬ ሐምሌ 30 እጅግ አሳዛኝ ሰበር መረጃ አለ።
ልክ የአዲስ አበባ ሀገረ ስብከት አመራሮች እስከ ዛሬ ድረስ በሙስናና በስርቆት እንደተጠረጠሩትና እጅ ከፍንጅ እንደተያዙት የአዲስ አበባ ሀገረ ስብከት ዋና ሊቀ ጳጳስ አስተዳዳሪ የሆኑ ብፁዕ አቡነ ሕርያቆስ በዚህ ጉዳይ እጅ ከፍንጅ ተይዘው ሙሉ ለሙሉ ከአዲስ አበባ ሀገረ ስብከት አስተዳዳሪነት ተነስተው እስከ ጥቅምት ቅዱስ ሲኖዶስ ጉባኤ ድረስ በጊዜያዊነት ብፁዕ አቡነ ሳዊሮስ እንዲያስተዳድሩት ተወስኗል። ሐሳብ አስተያየታችሁን ኮሜንት ላይ ስጡበት። በድጋሚ ሰበር ዜና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አባ ሕርያቆስ ከስራቸው ተነስተው በእሳቸው ቦታ በጊዜያዊ መልኩ እስከ ጥቅምት ሲኖዶስ ጉባኤ ድረስ ብፁዕ አባታችን አቡነ ሳዊሮስ በጊዜያዊ እንዲመሩትና እንዲያስተዳድሩት ተመድበዋል። ሌባ፣ አጭበርባሪ፣ ደላላ፣ ወንበዴ ምን ይውጥህ አይድረስ ነው። ከሸገር ሲቲ ተባረህ የመጣህ ሌባ አዲስ አበባ ልትያዝ ነው። አሁንም ከአዲስ አበባ ወዴት ትሄድ ይሆን? ስለዚህ አቡነ ሳዊሮስ የሌባ መድኃኒት፣ የአጭበርባሪ መድኃኒት፣ የሙስና መድኃኒት፣ የዝርፋ መድኃኒት አናት አናቱን እያሉ ከደብረ አለቃ እስከ ጸሐፊ፣ ከጸሐፊ እስከ ሌባ ቤተ ክህነት አሁን ነው ሱባኤ መግባት ያለብህ። ይችን ፍስለታ ሱባኤ ግባ፣ ንስሐ ግባ። ከአሁን በኋላ ደብር ላይ ቤተክርስቲያን ላይ ላትዘርፍ፣ ላታግድ፣ ላታባርር። ካሁን በኋላ ምንም አይነት ምድዋዊ ምጽዋት ላትገለበጥ። ካሁን በኋላ ምንም አይነት ረብሻ ላትፈጥር። ንስሐ ግባ። አደጋው አሁን ነው፣ አሁን ነው። በአቡነ ሳዊሮስ ቀልድ እንደሌለ አስቀደም ተነግሮሃል። አሁንም ቀልድ የለም። ስርዓት ካልያዝክ ደይ ወደ ግብርናህ፣ ደይ ወደ ንግድህ፣ ደይ ወደ ስራህ፣ ደይ ወደ ተለያየ ተግባር እንደምትባል እርግጠኛ ነኝ። ስለዚህ ማስተዋል፣ መፍራት፣ መጠንቀቅ፣ ስራን በአግባቡ መስራት፣ ታማኝ መሆን፣ ለእግዚአብሔርም ለሕዝበ ክርስቲያኑም ታማኝ መሆን አሁን ነው የሚጠበቅብህ። ለማንኛቸውም ምን ተሰማችሁ? ሀሳባችሁን በኮሜንት አስቀምጡ። የዛሬ ቪዲዮ ይሄን የመሰል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎችን እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችን፣ ወቅታዊ ቪዲዮዎችን፣ አስተማሪ ቪዲዮዎችን ዘኮ 16 በሳምንት 2 ቪዲዮዎችን እያመጣላችሁ ስለሆነ ሀርብ ጠዋት 3 ሰዓት ላይና እንዲሁም ደግሞ ሮብ ጠዋት 3 ሰዓት ላይ እያመጣላችሁ ስለሆነ ዘኮ 16ን ሰብስክራይብ ያላደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቪዲዮ እንደተመለከታችሁት ጴንጤዎቹ ከመጽሐፍ ቅዱስ ውጪ እንደሆነ እያሳዩን ይገኛሉ። እንዲሁም ነው ጴንጤዎቹ ደግሞ እርስ በራሳቸው እንደማግባቡ እያሳዩን ይገኛሉ ማለት ነው። ኦርቶዶክሳውያን ማንበራችንም ለመጥቀስ ሞክሯሉ። እንዲሁም ደግሞ ጴንጤዎቹም አዳራሻቸው ላይ እያሳዩ ይገኛሉ ማለት ነው። እርስ በራሳቸው እንደማይግባቡ ማለት ነው። ኦርቶዶክሳውያን እንዲሁም ደግሞ አዲስ አበባ ሀገረ ስብከት ላይ የተፈጠረውን ችግር ምንድነው በሚለው ሰፋ አድርጎ ወቻችን ደግሞ በዜና መልክ አቅርቦ ነበሩ ማለት ነው። ኦርቶዶክሳውያን በቪዲዮ እንደሰማችሁት እናንተም ደግሞ ሐሳብ አስተያየታችሁ ኮሜንት ለማስቀመጣችሁ እንዳትረሱ። ሀገራችን ኢትዮጵያ ሰላም ያድርግልን። በሌላ በአስተማሪ ቪዲዮ እና በወቅታዊ ጉዳዮች እስከምንመለስ ቸር ቆዩ።